እንዴት አደራችሁልኝ? ሰሞኑን እንግዲህ ቪዲዮ እዚህ ቦታ ነው እየቀረጽን ያለነውና በቀጣይ እንቀይራታለን እና ዛሬ ዕለተ ቅዳሜን አብረን እናሳልፋለን የሥራ ውሏችንን። ትናንትና አርብ እረፍት ላይ ነበርን። ይሄ እረፍት አይደለም፣ አርብ ራሱን የቻለ ስራ ነው። ቀኑ ራሱ በስማ ከሰዓቱ ሩጫ ጋር ተያይዞ ታጠበን በኋላ አሁን የምናደርገው እንግዲህ እንቁላል ነው የምንቀቅለው። ለምሳ ይዘን እንሄዳለን። እንቁላል ግዴታ ነው የተቀቀለ። ያለቀች ነው እሷም ጋይስ ምን እያለቀች አልቋል እንጂ ወስሌ በቃ ዳን ማታ ሾፕ ማድረግ አለብን። የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው 1000 ዘመን። ገላ 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 እርቦኛን ዘንድ ካላየው አልበላ አገሩን አላውቀውም መንደሩን። እኛ ከዛው ነው የምንገዛው። ምሳዛውን እንገዛለን። እንዲህ ተሯርጠን መተን መኪናው ራሱ ግቢ ውስጥ ቆሞ ነው ያለው። ስናሽቃበጥ ነው እንጂ እኮ በመስኮት ማየት እንችል ነበር። እኛ ራሱ መኪናው የኛ አይደለም የሉልሽ ነው ማለት ነው። እኛ ምን አገባን? ስለዚህ በደድ አደርጋለን። እጣናችንን አጫጭሰን ቡናችንን ፏፈሽ ነው የምናደርገው። አቦልቱና በረካ እያልን ከሀሜታችን ጋር እናጣጥመዋለን ነው የምላችሁ። አንደኛው ሀሜተኛ ማን ነው እንዳትሉኝ። ባይዘው ዛሬ የምንሰራው ስራ ሪያድ ሲቲ ላይ ሪያድ አይደለም ለካ እንትን ነን ምንድነው የሚባለው አድነን ሁሴን የሚባል ቦታ ላይ የጽዳት ስራ አንደኛ ወለል ላይ ያለውን አዲስ ለፓይፕ የተዘረጉበት አለው እነዛ መሸፈን ሙሉ መሬቱ ይጸዳል። አብረን እናውናለን። የበጃች በየሄድኩበት ቦታ ሁላ ግን ቪዲዮ እየቀረጽኩኝ አንድ ቀንም እንኳን ደህና ፎቶ ሳልነሳ አሁን ላይ ከድሮ ፎቶዎች ውጪ ስለሌሉኝ ፕሮፋይል እንኳን መቀየር እየሰጋው ነው። እውነቱን ለመናገር ለፕሮፋይል እንኳን ሳይሆን አንዳንድ ሰዎች ላክልኝ ሲሉኝ የመለከላቸው ግራ ሲገባኝ ነው። እነማን ናቸው የሚለውን በቀጣይ ቪዲዮ ጸባያችሁ ታይቶ ይነገራል። የመጀመሪያ ስራ ቦታችን ደርሰን እንደ አልኳችሁ የተነገረን ማጽዳት ነበረና እንዳልኩት ከዚህ በፊት ሁለት ግራግር የሆነ ድርጅታችን ሀሳባቸውን ቀይረውት ይኸውላችሁ ላሳያችሁ። ሲሚንቶ ተቦክቶ እነዚህ እዚህ ጋር ያሉት የመብራት ፓይፖችን መድፈን ነው። እነሱ ማለት ክፈተው አብዲ ውሃውን ምንም ማድረግ አይቻልም። በቃ ግርጣት እግዚአብሔርን ግን በቃ ሀሳቦቹን እየቀያየሩ እኛም እየመጣ ነው። ጋይስ የሥራ ስምሪት ሲያወጡ ማለት ነው የአብዲ ስም ተሳስቶኛ ጋር መጣ እንጂ ዛሬ ይሁን ሁሉ ስራ ብቻዬን ነበር የሚያሰሩኝ። እሱ መላክ የነበረበት መጀመሪያ ገብተንበት የነበረው ሰርቪስ ላይ ሲሆን እኛ ምን አገባን ተሳስተው ለኔ ጠቀሙኝ። ከስራውን በተጨማሪ ደግሞ በካሜራ ማንነት ሲያገለግለኝ ነበር ዛሬ። አብዲ እግዚአብሔር ይስጥህ ብያለሁ። ባይሆንማ ስልኬን በየሰርጦ ነበር የምታገኙት። አብረውን ያሉት የድርጅታችን የመብራት ሰራተኞች ሲሆኑ ከምሳ በፊት ብር አጋጭተን የሆነች ነገር እናስመጣ ብለውን ያበደች ፈላፍል አብረን ተቋድሰናል። ስኪን ባለ ይገርማችኋል። ሁሌ በተኛውበት ደጅ ሆና አንድ ምትጠራኛለች። ራስ የት ነህ? ራስ ወደ አንተ ብቅ ልበል፣ ራስ ናልኝ፣ ራስ ልምጣ ወይ የምትለኝ። ይህ አሁን የምነግራችሁ እናንተን በእንቅልፍ ልባችሁ ከሚያባረራችሁ ሰውዬ ጋር አይገናኝም። ይህች ከደጅ ቆማ እነሆ ራስ ወደ እኔና የምትለኝ ጥበብ ትባላለች። ጥበብ ከጲላጦስ አረማመዴን አይታችሁ መቼስ ወዴት እየሄድኩ እንደሆነ መገመት አያቅታችሁ። ምን አስታወስኩ መሰላችሁ? ከዚህ በፊት በሰራሁት አንድ ቪዲዮ ላይ ውሃ ልፈልግ ልወጣ ነው ስል አንዱ ኮሜንታተር ምን ይለኛል? አትሰክሰን፣ በኢመራት ምድር ላይ በነፃ ከምናገኛቸው ነገሮች ውስጥ አንዱ ውሃ ነው አለኝ። እስኪ ወገኖች እናንተ ፍረዱኝ። እኔ ወርቅ ነው ብያለሁ? ተነስተን ሄደን እኛ ውሃውን ካልፈለግን መቼስ ራሱ አይመጣ ወደኛ። አንጎል ፋቷን ብዬ ለመልስለት ነበረ ግን ተውኩት። ደህና ማረፊያ ቦታ አገኘን ብለን አንዱ ክላስ ስንገባ እዩት ምን እንደሚመስል።
ከኮርኒሱ ከኤሲው ከምኑ ምስቅልቅሉ የወጣ ቆሻሻ በቆሻሻ አድርገውታል። ታዲያ እዚህ ውስጥ ከመተኛት ውጪ በፀሐይ መንቃቃት አይሻልም? ለማንኛውም ካርቶናችንን አንዱ ክፍል ውስጥ አነጥፈን ሸገር ላይ ኬሻ በጠረባ ትባላለች የቅዠትን አዳን እሷ ላይ እናዘንባለን። ሰዎች በዚህ ሙቀት ለመተኛት ሞክሬ ራሴን እንዴት እንዳመመኝ እንዳትጠይቁኝ። እይታ የራሱ ድብዝብዝ ነው ያለብኝ። በአጠቃላይ ጀዘብክ የሚለው ቃል የሚገልጸው ይመስለኛል። ቀና ማለት እንኳን ሲያቅተኝ እዛው ላይ ሁለተኛ ዞር ደግሜበት ከራስ ጸጉሬ እስከ እግር ጥፍሬ ድረስ ጅዝብና ውርር ሲያደርገኝ ተነሳው። እንደ እውነቱ ወደ ስራ ለመመለስ ከ30 ደቂቃ በላይ የሚሆን አለን። የተነሳውበት ግን ትልቅ የሆነ ምክንያት አለኝ። ሌላ ነገር እንዳልገመታችሁ ተስፋ አደርጋለሁ። አሁን ባለችን ጊዜ ቡና እናጣጣማታለን በስርዓቱ። ከዛ በኋላ ወደ ተለመደው ገቢራችን እንመለሳለን። እስካሁን አሸዋውን እያቦካንበት ስንሰራ የነበረው ቦታ ታች ሲሆን ምን ሲያቅበጠበጣችሁ እንዳለ አሸዋውን ላይ እንደሰቀሉት ነው ግራ የሚገባው። አሁን አስቡት እስኪ ተቃራኒ ነገር። ሰው ከታች ወደ ላይ ያወጣል፣ እኛ ከላይ ወደ ታች አሸዋ እንወስዳለን። አንዳንድ ሰዎች እንዲህ አይነት ነገር ሲሰሙ ምን ይላሉ መሰላችሁ? አማካ ውጀቹን ይላሉ። ኦሮምኛ ቃል ሲሆን ትርጉሙን ቀጥተኛውን ባላቀውም አሁን ነው መደንበር ከሚለው ጋር ይቀራረባል። እኛ ግን ሳንደነግጥና ስሜታዊ ሳንሆን በተረጋጋ መንፈስ እኔ ከላይ አብዲ ከታች ሆኖ በገመድ ከላይ ወደ ታች አሸዋውን አውርደነዋል እንጂ ባልዲ ተሸክሞ ከላይ ወደ ታች በደረጃ ማን ሲመላለስ ይውላል? ጥበብ ከጲላጦስ ይላል። ይሄ ነው ማን ይመላለሳል ከታች ወደ ላይ? ገና ደግሞ እኮ ሲሚንቶን አያችሁ፣ ሲሚንቶን እሱን ሲሚንቶ ገና አንስተን ወደ ውስጥ እናስገባ እና እኛ የመሸከም ሱስ አለብን የለብንም? ጥበብ ቅንጭላታችንን መጠቀም አለብን ጋይስ። ቅንጭላት የምር ግን ለምንድን ነው እንደዚህ አይነት መኪኖችን ሳይ ያሽሪ ሽሪ ቦሌራ የምትለው ዘፋኝ ትዝ የምትለኝ? አሁን እራት ኩክ የምናደርገው እኛ ስለሆነ የኔ ተራ ስለሆነ ዛሬ አሁን ቀድሜ ሻወር ምገበው ነው አቃላ። አሁን ቀድመን ሻወር እንገባለን። ከዛ በኋላ እንቀባባለን፣ ፋፈሽ እንላለን። ምንድን ነው የምትበለው? ሳልሰራ ምን ለመስራት ራሱ ያልከኝ ሞራሌ ከመጣ እያየን እንሰራለን። ደስ እንዳለን ድንች ቀቅዬ ነው ማበላ ከፈለኩ። ድንች የለም ችግሩ። የኔው ቤታችን ደርሰናል። አሁን መተጣጠብ ነው በቃ የፈጠነ ምንም ስራ ሳንሰራ ሳንጀምር ከዛ በኋላ ወደ ኩክ ማድረጉ ነው የምንገባው። ጋይስ አሁን ላይ ሁሉም የማለቀን ነው መሰለኝ። ጧት እንቁላል ጨረስኩኝ። አሁን ደግሞ ሎሽኔን። ደሞዝ መድረሱን ተከትለው የሚመጡ ችግሮች ናቸው እነዚህ። የምር ግን አንዳንዴ ሳስበው ተቀጥሬ እየሰራው ደሞዝ እየተከፈለኝና ትንሽም ብትሆን ለቤተሰብ መላኬን ሳስታውስ ድካሜም ይጠፋል። ለራሴ ደግሞ ዋው ራስ እግዚአብሔር ስራውን ባንተ ውስጥ እየሰራ ነው እላለሁ። እራት መስራቱን ሽሬው አብዲ የሆነች የበሰለች ነገር ገዝቶ እንዲመጣ ተልኳል። የእውነት ምን እንደሆነ አላቅም። ቀን ከተኛው በኋላ ህብረ ሰረሰሬ ተነክቷል መሰለኝ። ግራ እየገባኝ ነው። ስለዚህ ዛሬ እራት የመስራት ፕሮግራማችንን ስለሰረዝ ነው አንዳንድ የግል ጉዳዮችን በማስተካከል ቆያለሁ። በቀጣይ ሳምንት እስከምንገናኝ ግን ከእናንተ ጋር የነበረኝ ቆይታ እዚህ ጋር ሊያበቃ ነው። ትንሽ ወንድማችሁ ራስ ማርሊ ነኝ። ሰላማችሁ ይብዛ።